like these from Biafra were on film in black and white. Color film was to follow. 2 minutes later, the Biafrans are having trouble getting their troops to advance. ወጣም ወረደም አሁን መቀሌ በ40 ኪሎ ሜትሮች ርቀት በአራቱም አቅጣጫ በመከላከያ ሰራዊቱ ራዳር ቁጥጥር ስር ትገኛለችም። የመቀሌ መጨረሻ እንደ ናይጄሪያዋ ቢያፍራ ሆኗል። ከ5 ዓመታት በፊት የኦህዴድ ብልጽግና ያንጋጋቸው መንጋዎች ለኦህዴድ ስልጣን መጽናት የተነጠፉ የፖለቲካ ምንዱባን አብዝቶ የሚደጋግሙት አንድ መፍትሄ ነበራቸው። ይህም ትግራይን እንደ ቢያፍራ ማድረግ የሚል ነበር። ይህንን የኢትዮጵያን ሕዝብ ቢያፍራ የማድረግ መፍትሄ በራሳቸው በፊት አውራሪው በኦባሳንጆ በኩል መቀበላቸውን ደግሞ ጠቅላይ ሚኒስትሩ ሰሞኑን አውጀዋል። የምክክር ኮሚሽን ተመካካሪዎች ላሏቸውና አዲስ አበባ ለተሰባሰቡት የኦህዴድ ብልጽግና 4000 ካድሬዎችም ራሳቸው ኦባሳንጆ አንብበውታል። የአማራን ሕዝብ ወይም የኦሮሞን አሊያም የትግራይን ሕዝብ እንደ ቢያፍራ ማድረግ የሚለው ደግሞ ልክ አያሌዎችን ገድለው ስልጣን እንደጸናላቸው ኦባሳንጆ ሁሉ አብይ አህመድንም ፕሬዚዳንት በማድረግ እንደገና ለዓመታት ለማክረም ትክክለኛ መንገድ ተደርጎ ይፋ ተደርጓል። አዛውንቱ ኦባሳንጆ በኢትዮጵያና ህዝቧ ጥቅም ላይ ምርቅ መነስነስ የለመዱት ነውና ዘንድሮም የጌታ ሰው ነው ለሚሏቸው አብይ አህመድ ስልጣን ሲሉ በዲፕሎማሲው መድረክም እየታተሩ ነው። በአፍሪካ ህብረት ኮሚሽን ውስጥ ላሉት ኃላፊዎች ያቀረቡትን ሰሞነኛ ሪፖርት በዝርዝር ከመመልከታችን በፊት ስለ ቢያፍራ የሚያነሱትን ለአብይ አህመድ የነገሯቸውንና ከጥቂት ዓመታት በፊት የብልጽግና ምዕመን ያነሳው የነበረውን ነገር እናስቀድም። ሰሞኑን አብይ አህመድ ኦባሳንጆን በቢሮአቸው አነጋግረው እንደነበርና ናይጄሪያዊ አዛውንትም ለአብይ አህመድ ስለ ቢያፍራ እንደሚያማክሯቸው በፌስቡካቸው ላይ ጽፈዋል። ይህ የጻፉት ነገር በሚዲያዎቻቸው ተዘግቧል። ኦባሳንጆም ኑ የቢያፍራ ልምዴን ላካፍላችሁ ብለው አራስ ቤት በመሰለውና እንደ ማዋለጃ ሆስፒታል ሕፃናት ተወለዱበት እየተባለ በየቀኑ በሚነገርለት የመስፍናሪያ ኮሚሽን ውስጥ ተሰብሳቢዎች ፊት ተናግረውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ኦሉሴጉን ኦባሳንጆ ትልቅ ትምህርት የሚሰጥ ልምዳቸውን አጋርተዋል አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በታሪካዊው የሀገራዊ ምክክራችን ዋዜማ በምክክሩ ዙሪያ ከኦሉሴጉን ኦባሳንጆ ጋር ተወያይተናል ብለዋል። በውይይታችን ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል ያሉት ጠቅላይ ሚኒስትሩ በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ ማጋራታቸውን አመልክተዋል። I will want to commend the National Dialogue Commission. After the end of our civil war, one of the arch leaders on the Biafra side, አብይ አህመድ አሊ ኦባሳንጆ ስለ ቢያፍራ አስተምሮኛል እያሉ ነው። ኦባሳንጆም ኑ ስለ ቢያፍራ ላስተምራችሁ ብለው በአደባባዩ ላይ ተገኝተዋል። ከዚያም በፊት እንዲሁ ነበር። ጥቅምት 2015 ዓ.ም ደቡብ አፍሪካ አንዳች በጉጉት የሚጠበቅ መድረክ በፕሪቶሪያ ከተማ እየተካሄደ ነው። የሚሊዮኖችን እልቂት ያስቆማል የተባለ፣ ለሚደፈሩ 100 ሺዎች ፋታ ይሰጣል የተባለ፣ የጥፋት ኃይሎችን ሁሉ ያጋመደ አንድ የክፋት መንገድ ይበጣጠስ ዘንድም ያስችላል የተባለ አስፈላጊ መድረክ ነበር። በዚያ መድረክም ላይ ቢያፍራ ይሉትን ቃል እንደ ማጣፈጫ ሳይሆን እንደ ማስፈራሪያ መጠቀም በየንግግሮች መሃል የሚገባ ነበር። ደግሞም ይህንን ቃል የሚናገሩት ኦሉሴጉን ኦባሳንጆ የተባሉት አደራዳሪ እንጂ ተደራዳሪዎቹ አልነበሩም። መንግስት ከፈለገ እንደ ቢያፍራ ማድረግ ይችላል እያሉ ሲናገሩ ልጦ የተራሰ ጉድጓዶ የተማሳዘውን ትኖትና ይህንን ነገር እንደ ጥሩ ምሳሌ አይጥቀሱት ያላቸው የለም። በእርግጥ ቢያፍራ የሚያኮራ ሳይሆን የሚያሸማቅቅ ተግባር የተፈጸመበት የአፍሪካውያን ጭካኔ ከተገለጠባቸው አጋጣሚዎች አንዱ የሆነ አደባባይ ነው። የነገሩ ክስተት 50ኛ ዓመት ሲሞላው የቢቢሲው አዳኦቢ ትሪሲያ አንድ መጣጥፍ ለአንባቢዎቹ አቅርቦ ነበር። ያን የቢያፍራን ክስተት ናይጄሪያውያን ከአእምሯቸው ሊያጠፉት ይታገላሉ፣ የነገሩ አስቀያሚነት ግን በአንጎላቸው ተቀርጾ ቀርቶባቸዋል ብሎ ነበር። በእርግጥም ርኅራኄ የለሽነት ግዝፍ ነስቶ የታየበት ኦባሳንጆ ለሚባል ኮሎኔል ደግሞ በፖለቲካና ውትድርና መድረክ ዝነኛ የሆነበት ክስተት የሆነለት በ2 ሚሊዮን እናቶችና ሕፃናት እልቂት የታጀበ ዝና፣ በሕዝብ ደም የተጻፈ ታዋቂነት፣ ሰውን በማንነቱ መርጦ ባልተፈጠረበት ብሔሩ በሃይማኖቱና በዘሩ መርጦ በመግደል ከቦ በማስራብ የተገኘ አድናቆት ኦባሳንጆነት። The 6th of July 1967, civil war broke out.
እንግሊዝ ከቅኝ ገዥነቷ ወጥታ ናይጄሪያ በናይጄሪያውያን መመራት ከጀመረች በኋላ ባይቷር ሆነናል፣ ተገፍተናል፣ ተበድለንማል ያሉ የደቡብ ምስራቅ የአገሪቱ ፖለቲከኞች በማዕከላዊ መንግስቱ ውስጥ ጉልበት እንዲኖረን ብናደርግ ይሻላል አሉ። የማዕከላዊ መንግስቱ ጭቆናና አድሎ በእኛ ላይ በርትቷል ያሉት እነዚህ ሰዎች በአካባቢያችን ነዳጅ ቢኖርም እየተጠቀመበት ያለው የሌጎሱ መንግስት ነው የሚለው ቅሬታቸው የሰነበተ ነበር። የነዳጅ ማውጫ ጣቢያዎችን የያዘው የፌዴራሉ መንግስት እኛን የበይ ተመልካች አደረገን ሲሉ ብሶታቸውን ሲያስተጋቡ ቆይተዋል። እናም የእኛ ልሂቃን መንግስት ይሁኑ አሉና በእነሱ አካባቢ ተወላጅ ወታደሮች የተመራ መፈንቅለ መንግስት አደረጉና የሲቪል መስተዳድሩን ጣሉ። ሆኖም ሰሜነኞቹ በጄኔራል ያኩቡ ጎን እየተመሩ የመፈንቅለ መንግስት የመልስ ምት አደረጉና የፈነቀለውን መስተዳድር ፈንቅለው ስልጣን ያዙ። ፈንቅለው ግን አልበቃቸውም፣ ተበቀሏቸው። በቀጣይ ከቢያፍራ እንዲህ ያለ ፖለቲካዊ ጥያቄ ሊያነሳ ይችላል ብለው ያሰቡትን የፖለቲካ ሊቅ ሁሉ እንገድለዋለን ብለው ዘመቱ። ገማቾች 100,000 ይደርሳል ያሉት ከምድረ ቢያፍራ የበቀለ ሰው ሁሉ ተቀላ። በዚያ ጊዜ ቢያፍራዎች መላ መጡ። በአገሪቱ ውስጥ የምንቆጣጠረው መንግስት ከሌለን አገሪቱን የሚቆጣጠረውን መንግስት ለእኛ ካልተመቸ መፍትሄው አገር መሆን ነው አሉ። እናም ተገንጥለናልና ዓለም ይወቀን ሲሉ ጥሪ ያቀረቡ። ስማችንም የቢያፍራ ሪፐብሊክ ነው፣ ናይጄሪያ ጎረቤታችን እንጂ አገራችን አይደለችም፣ ይህንኑ ታውቁልን ዘንድ እንጠይቃለን ሲሉ ማወጁ። ታንዛኒያ፣ አይቬሪ ኮስት፣ ጋቦን፣ ዛምቢያና ሄይቲ ለቢያፍራ አገርነት ዕውቅና ሰጡ። የእነርሱን ተወላጆች ፈንቅሎ ስልጣን የነጠቃቸው ጄኔራል ያኩቦ ጎን አይመራንም ብለው ራሳችንን አገር አድርገናል ያሉት የደቡብ ምስራቅ ናይጄሪያ ልሂቃን ከአፍሪካና ካሪቢያን አገራት ዕውቅና ቢያገኙም ከጥቃት አላመለጡም። ጄኔራሉ የሕግ ማስከበር ዘመቻ ወይም ፖሊስ አክሽን ያለውን ድርጊያ ከፈተባቸው። ያንን ከማድረጉ በፊት ግን ወደ ቢያፍራ ግዛት የሚገባውን የውሃ መስመር ቆረጠ። በዚያች ግዛት ውስጥ ድንጋይ አጋጭተው እሳት የሚፈጥሩ ሰዎች ካላነደዱ በቀር ክብሪት እንኳን አይገባም ብሎ ዘጋጋ። ማንም አይገባም፣ ወፍ እንኳን ከቢያፍራ ክልል ወጥታ አትበርም ተባለ። ከቦ አስራበ። ቢያፍራ አለኝ የምትለውን ነዳጅ አውጥታ እንዳትሸጥ በሚያደርግ አኳኋን በእሳት ታጠረች። This is the road to Umuahia, the last big town still in Biafran hands. ማስራብን እንደ ጦር መሳሪያ ከበባን እንደ ስልት የቆጠረው የፌዴራሉ መንግስት ወታደራዊ አቅሙ እዚህ ግባ የሚባል አልነበረም። ስልጣን ከያዘ በኋላ ብቁ ወታደሮችን ጨፍጭፏቸዋል ወይም ዘራችሁ ከዘሬ አይደለም ብሎ አባሯቸዋል። የቀሩት እጅግም ብዙ ያልሆኑ ደግሞም አቅመ ቢሶቹ ናቸው። በትላልቅ አጀንዳ ላይ ሳይሆን በዕለት ደስታ ላይ የሚጨነቁ ነበሩ። መዝናናትን በብዙ የሚወዱ፣ ፓርቲና ድግስ ጊዜያቸውን የሚወስድባቸው፣ እንደገናም ወታደራዊ ስነ ምግባር ያልነበራቸው ናቸው። እናም እነዚህ ስነ ስርዓት የሌላቸውን በቢያፍራ ህዝቦች ላይ ባላቸው ጥላቻ ብቻ የተሰባሰቡትን ወታደሮች አሰልጥኖ የበለጠም ጭካኔ አሳይቶ ለማሰማራት የሚያስችለውን ጊዜ ከመከወን ባለፈ ጎን ለጎን ከበባው እንዲበረታ እንዲቀጥል አደረገ። እናም 7,000 ወታደሮች የነበሩት የፌዴራሉ መንግስት በአንድ ጊዜ ኑ ቢያፍራን እናጥፋት በሚል ፕሮፓጋንዳ ያሰባሰባቸውን 200,000 ምልምሎች አስታጠቀ። እዚህ ጋር በእርግጥም የጎልያድንና የዳዊትን ፊልሚያ የሚመስል ነገር ይታያል። የፌዴራሉ መንግስት 200,000 ሰራዊት ሲይዝ በዚያ ፖሊስ አክሽን ወይም ህግ ማስከበር ሲል በጠራው ዘመቻ ላይ 200,000 ጭፍራ ሲያሰማራ ቢያፍራ ስንት ነበራት የሚለው ጥያቄ የዳዊትና የጎልያድን ግጥሚያ ይነግረናል። ቁጥሩ ቅልብጭ ያለ ነው። 231 ወታደሮች ነበሯቸው። 231 ለ200,000 አገር ለመገንጠል የተነሱት ሰዎች ከዚህ በኋላ የቢያፍራ ሪፐብሊክ የምትባል አገር መስርተናልና ዓለም ይስማ ብለው ብቅ ሲሉ የነበሯቸው ወታደሮች 231 ብቻ ቢሆኑም የፌዴራሉ መንግስት ለዓለምና ለአገሩ ህዝብ የሚናገረው ግን በምድረ ቢያፍራ ገና ያልተወለዱ ሕፃናት ጭምር ተገንጣይና ታጣቂ መሆናቸውን ነበር። በዚህ ፕሮፓጋንዳ አያሌ ናይጄሪያውያን ተቀላቀሉ። የፌዴራሉ መንግስት በ200,000 ሰራዊት አበጠ። ይህንን ያስተዋሉት ቢያፍራዎች በይድረስ ይድረስ 90,000 ጦር አስተማሩና አሰማሩ። የቢያፍራ ግዛት ተወላጅ የሆኑት ፕሮፌሰር ፌሊክስ ኦርጋው ጦርነቱ ሲጀመር ይላሉ፣ ጠመንጃ የታጠቀ ሳይሆን አይቶ የሚያውቅ እጅጉን ጥቂት ነበር። ትጥቅ የለም፣ ቦምብ የለም። ይነገርብን የነበረው ታሪክ ግን ሌላ ነው። ዓለምን የሚያጠፋ መሳሪያ የታጠቅን ተደርጎ ተወራብን። እንደ እውነቱ ከሆነ በእጃችን ቢላና ጩቤ ይዘን በታንክ የከበበንን የናይጄሪያን የኦባሳንጆን የፌዴራል መንግስት ጦር ለመፋለም ካነሳሳን ወኔና ተበዳይነት ውጪ አንዳች የምንመካበት ነገር አልነበረም ይላሉ። የምርምር ስራቸውን አቋርጠው ወደ ጦርነት የገቡበትን ሁኔታ ሲያስታውሱ ቢያፍራዎችን እንዳይወጡም እንዳይገቡም አድርጎ የከበበው መንግስት ዝግጅቱን ሲያደርግ ቆይቶ ወደ ፍልሚያ ገባ። በዚህ ወቅት ነው እንግዲህ
ኦሉሴጉን ማቲው ኦኬኬዌላ ኦጉን ቦዮ አሬሙ ኦባሳንጆ የሚል ረጅም ስም የሚመጣው። Around the world, protesters and celebrities campaigned for an end to the conflict. Back on the battlefield, the Nigerians were stronger and better equipped. ኦባሳንጆ ያንን የቢያፍራ ከበባ ከመሩና ካስፈጸሙ ሕፃናትን በማስራብ ምግብና መድኃኒት ዋና ሸቀጥ እንዲያገኙ በማድረግ አንድን ሕዝብ ማንበርከክ ይቻላል ብለው ጦርነቱን ከመሩ ግንባር ቀደም ሰዎች ዋናው ነበሩ። 2 ዓመት ተዋግቶ ለ24 ወራት ተፋልሞ ድል ያልቀናው የፌዴራሉ መንግስት በመጨረሻ ጊዜ ላይ ኦባሳንጆን የዘመቻው ዋና አዛዥ አደረጋቸው። ያንን 200 ሺህ የሚጠጋ ሰራዊት እያዘዙ አያሌ ክፍለ ጦሮችን እያንጋጉ በቢያፍራ ሕዝብ ላይ እንዲዘምቱ ከአለቆቻቸው መመሪያ የተቀበሉት ኦባሳንጆ አብዛኛው ክርስቲያን በሆነው የግዛቲቱ ነዋሪ ላይ ቃታ እንዲሳብ ካልጠፋ ቀን የገና ዕለትን መረጡ። ወቅቱ አሜሪካ የቬትናምን ጦርነት የምታካሄድበት ነበርና ከ100 ሺህ የቢያፍራዎች እልቂት ይልቅ የአንድ አሜሪካ ወታደር መቁሰል የዓለምን ሞገድ የሚቆጣጠርበት ጊዜ ነበር። እንዲያም ሆኖ የእንግሊዝ ሚዲያዎች ከፍተኛ የተባለውን ሽፋን ይሰጡት ነበር። መንግስታቸው በናይጄሪያ ቅኝ ገዢ የነበረ ከመሆኑ በተጨማሪ የቢያፍራ ተገንጣዮች እንዳይሳካላቸው አያሌ ድጋፍ አድርጓል። እናም ገንዘባቸው የፈሰሰበትን ጦርነት በጥብቅ የሚከታተሉት የብሪታንያ መገናኛ ብዙሃን ያንን የቢያፍራን ጦርነት ከስር ከስር ይዘግቡት ነበር። የቢያፍራ ህዝብ ለ2 ዓመት ተዘጋበት። ለ2 ዓመት በሰማይም በምድርም በመድፍም በአውሮፕላንም ተቀጠቀጠ። ሆኖም በሚገባ መክቷቸዋል። እንግሊዝን ይዘው የአገሪቱን ሀብትና ሰው አሰልፈው የሚፋለሙትን የፌዴራል መንግስቱን ወታደሮች የቢያፍራ ተገንጣዮች ተከላከሉ። ለ1 ዓመት ተኩል ያህል የፌዴራሉ መንግስት የረባ ድል አልቀናውም። ሆኖም ከበባውን ገፋበት። እናም የሚቀጥፋቸው ሕፃናት፣ ረሃብ የሚያረግፋቸው እናቶች፣ ሰብአዊ ቀውሱን ለዓይንም ለጆሮም የሚዘገንን አደረገው። በኦባሳንጆ የጭካኔ ትእዛዛት የሚፈጸመው በደል ቢያፍራን የምድር ሲኦል አደረጋት። በተለይም እሳቸው በቀጥታ የሚመሩት ኮማንዶ ኦሪ የተሰኘችውን የቢያፍራ ከተማን ለመያዝ የከፋ ጭፍጨፋና ዝርፊያ ፈጸመ። አስገድዶ መድፈር እንደ ታንክና መድፍ የሚያገለግል መሳሪያ ሆነ። ያንን ህዝብ ተስፋ ለማስቆረጥ ይጠቅማል የተባለ ሁሉም አይነት ጥፋት ተፈጸመ። በመጨረሻም ቢያፍራ በነ ኦባሳንጆ ጦር ቁጥጥር ስር ዋለች። መሪዎቹም ከፊሎቹ ሸሹ፣ የተቀሩትን በቁጥጥር ስር ዋሉ። ለ2 ዓመት ተኩል የተፈጸመው ከበባና ድብደባ በናይጄሪያ አሸናፊነት ተጠናቀቀ። ድል ብቻ ሳይሆን ፍትህም የአሸናፊዎች ሆነች። በ2 ዓመቱ ከበባ 2 ሚሊዮን ሰው ሳይሞት አልቀረም ብለው የጻፉ ሰዎች ዛሬም ድረስ እየተነበቡ ናቸው። ያንን ከበባና ግድያ፣ አስገድዶ መድፈርና ማፈናቀል የፈጸሙት ኦባሳንጆም በናይጄሪያ ፕሬዚዳንት ለመሆን ሲነሱ ይህ ጥፋታቸው በሌሎች ጀግንነት ተብሎ የተወደሱበትና ለሹመት አበቃቸው። It's not right. It's not fair. It's not good for this country. ቢያፍራ ከአፍሪካውያን የነጻነት ትግል ማግስት የጦር ወንጀል ጄኖሳይድና የዘር ማጽዳት ከተፈጸመባቸው ምድሮች መካከል አንዷ ናት። ግን ደግሞ ለዚህ ጥፋት ተጠያቂ የሆነ ወንጀለኛ በፍርድ አደባባይ ላይ አልቆመም። የቢያፍራ ሰዎች እንደ ዋና ገዳያቸውና በዳያቸው የሚያዩዋቸው ኦባሳንጆም የቢያፍራን ሞዴል ለአፍሪካ አምባገነን አጋሮቻቸው የሚያማክሩት ጉዳይ ሆኖ አዲስ አበባ ደርሷል። የቢያፍራ ሞዴል የሕግ ተጠያቂነት በሌለበት ሁኔታ ጦርነትን መጨረስ፣ ሕዝብን መግደል ነው። የቢያፍራ ሞዴል ፍትህን በአሸናፊዎች ዳንኪራ መሸፈን ነው። በደልን በድል አድርገናል ዜና ማለባበስ፣ አንድን ማህበረሰብ አንገቱን ደፍቶ እንዲኖር መቅበር የቢያፍራ ኦባሳንጆዊ ሞዴልና ትምህርት ነው። እና አብይ የሚቀስሙት ትምህርትም ይህ ነው። ከጥቂት ዓመታት በፊት ከበባ የፈጸመው የአብይ አህመድና የጥፋት ጓዶቻቸው ጥምረት ለድርድር ደቡብ አፍሪካ ሲቀመጥ እኒህ የቢያፍራ ወንጀለኛ ዋና አደራዳሪ ሆነው ተቀመጡ። በየንግግሮቻቸው መካከልም ስለ ቢያፍራ ሞዴል ኦባሳንጆ ይናገሩ እንደነበር ዛሬ እነ ጌታቸው ረዳ ተደራዳሪዎቹ የማይረሱት ነገር ነው። ለኦባሳንጆ የቢያፍራ ሞዴል ማለት ወንጀል ፈጽሞ ተጠያቂነት እንዳይከተል ለማድረግ አንድን ማህበረሰብ ዘላለማዊ ገባር ማድረግ ማለት ነው። የብልጽግና መንግስት ይህንን የማድረግ አማራጭም እንዳለው ሲሰብኩ የነበሩት ኦባሳንጆ ሁሉም ወንጀል ፈጻሚ ተጠያቂ ይሆናል ማለት አይደለም እያሉ መሆኑ ነው። አዲስ አበባ ሄደው ተሰበሰቡ ለተባሉት 4000 የኦህዴድ ካድሬዎች ከቦ ማስራብ፣ ከቦ 2 ዓመትና ከዚያም በላይ መግደል እንደማያስጠይቅ እኔ ሕያው ምስክር ነኝ እያሉም መሆኑ ነው። እንዳም ሆኖ ስለ ኦባሳንጆ የሚጽፉ ሰዎች አንድ ነገር ታዝበናል ይላሉ። እኒህ ናይጄሪያ አዛውንት በአገራቸው በፈጸሙት ወንጀል ከመሸማቀቃቸው የተነሳ በግል ውይይቶች ወቅት ስለ ልጅነት ታሪካቸው፣ ስለ ቢያፍራ ጦርነትና ተያዥ ጉዳዮች
እንዲነሳባቸው አይፈልጉም። ነገሩ በሕግ ባይጠየቁም ከህሊና ተጠያቂነት አላመለጡበትም ነው ነገሩ። ኦባሳንጆ በሌላው የናይጄሪያ አካባቢ እንዳሻቸው የሚንቀሳቀሱ አዛውንት ቢሆኑም በቢያፍራ ምድር ግን ዝር አይሉም። በዚያ በእርሳቸው ትዕዛዝ የቆሰሉ ዛሬም ያላገገሙ ሰዎች አሉ። በዚያ በእርሳቸው ወታደሮች አካላቸውን የተነጠቁ ሰዎች ዛሬም በዊልቸር ላይ ናቸው። በዚያ የተሰበሩ ልቦች አልተጠገኑም። የጦር ወንጀለኞች ፍርድ አላገኙም። እናም ኦባሳንጆ ወደ ቢያፍራ ከመጓዝ ወደ ኢትዮጵያ መመላለስ እና አብይ አህመድን ማማከር፣ ባሌ ሄዶ እነ ሽመልስ አብዲሳን ማማከር ይቀላቸዋል። I've traveled widely in the world, in Asia, in Latin America, in Europe. በመላው ዓለም በእስያ በላቲን አሜሪካና በአውሮፓ ብዙ ስፍራዎች ተዘዋውሬ ተመልክቻለሁ። ዋሻዎችን፣ የድንጋይ ላይ ጽሑፎችንና ጥንታዊ ህዝቦች ይኖሩባቸው የነበሩ ስፍራዎችንም አይቻለሁ። ነገር ግን እንደዚህ አይነት ነገር አይቻላውቅም። ስለ ድንጋይ ዘመን ስልጣኔ ማንበብ አሊያም እንዴት እንደነበር በአእምሮ መሳል አይጠበቅም። እነርሱ እዚሁ አሉና። የብልጽግናው ጠቅላይ ሚኒስትር የቅርብ አጋር እንደሆኑ የማይደብቁት ኦባሳንጆ የአገዛዙ ስልጣን ልታከተም በተቃረበችባቸው ሰሞናት ፈረንጆችን ሊማልዱ የዲፕሎማሲ ምርኩዛቸውን ይዘው ከናይሮቢ እስከ ዋሽንግተን ዲሲ ተመላልሰዋል። ከጆበርግ እስከ ብራስልስ ማስነዋል። ከመቀሌ እስከ ሲሸልስም እንዲሁ። ቆይተውም የብልጽግናው መንግስት በመራው ጦርነት ቢያንስ 600 ሺህ ህዝብ ሞቷል ብለው በዓለም ሚዲያ ላይ ጻፉ። ከገዳዮቹ ጋር ቅርበት ያላቸው እኒህ አዛውንት ይህንን ቁጥር ከየት አገኙት ሲባሉ ከራሳቸው ከብልጽግናዎቹ የተነገረኝ ነው ብለዋል። 600 ሺህ ሰው እንደገደሉ የነገሩኝ የመንግስት ባለስልጣናት ናቸው ብለው አምነዋል ማለት ነው። በእርግጥ ገዳዮቹ በወዳጃቸው በኦባሳንጆ በኩል የተናገሩትንም እነሱም አስተባብለው አያውቁም። ሆኖም ዓለም አቀፍ ሪፖርቶች የሟቾች ቁጥር 1 ሚሊዮን እንደሚደርስ እየገለጹ ናቸው። ኦባሳንጆ የብልጽግናው መንግስት የቢያፍራ ሞዴልን መተግበር እንደሚያዋጣው ሲመክሩ በተቀናቃኝ በኩል ያለውን ልሂቅ በማስወገድ ከህግ ተጠያቂነት መዳን ይቻላል። ሚሊዮን ቢገደልም ሚሊዮኖች ቢያልቁም ማንም ዞር ብሎ አይጠይቅም። ዋናው ልሂቁን መጨረስ ነው ከሚለው በተጨማሪ ያንን ህዝብ አንገት አስደፍቶ ገባር ማድረግ ይቻላልም እያሉ ነው። የአማራንና የትግራይን እንዲሁም የኦሮሚያን ህዝብ እንደ ቢያፍራና አድርገው ብለው ለመወሰን ያስችላቸው ዘንድ ኦህዴዶች በሰበሰቡት 4000 ካድሬ ፊት የኦባሳንጆን ልምድ ቀርቦላቸዋል። ሰሞኑን ለአፍሪካ ህብረት ኮሚሽን አመራሮች ባስተላለፉት መልእክትም አብይን ከእግዚአብሔር የተላከ ነው ማለታቸው ታውቋል። አንድ የዲፕሎማቲክ ምንጭ እንዳሉት ኦባሳንጆ ከመቀለ መልስ ይህንን ሰው እየደግፉት ለአካባቢው መድህን ነው፣ የእግዚአብሔር ተልእኮ አለው እያሉ መናገራቸውን አብራርተዋል። እሳቸውም የብልጽግናውን አገዛዝ ከውድቀትና ከድቀት ለመከላከል ላደረጉት ተጋድሎ በአዲስ አበባ ቪላ ተበርክቶላቸዋል። ቤታቸውም ቢኖሩበትም ባይኖሩበትም እንክብካቤ አይለየውም። በጠቅላይ ሚኒስትሩ ቢሮ የተመደቡ ጠባቂዎችና የጽዳት ባለሙያዎችም ይንከባከቡታል። ኦባሳንጆ ተማሩበት የሚሉት አብይ አህመድም ልምድ ቀሰምኩበት እያሉ የሚናገሩለት የቢያፍራ ታሪክ ባጭሩ ይኸው ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።